ሰላምና ጤና በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን እናደርሳችሁ። ጀግናው መከላከያ ሰራዊት በቆቦ ግንባር ድልን ተቀዳጀ። ቴዲ አፍሮ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልሷል አለ የአርቲስቱ ማኔጅመንት። በዚህ ርዕሰ ጉዳይ ዙሪያ እንዲሁም ሰሞኑን እየተነሳ ካለው ጉዳይ ጋር አያይዘን ዘርዘር ያለ ዘገባን ይዘናል። ከውጭ ቱርክ F-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ አሰፈረች። እንዲሁም በስፖርት የአውሮፓ ቻምፒየንስ ሊግ ቀሪ 2 የሩብ ፍጻሜ መልስ ጨዋታዎች ዛሬ ማምሻውን ይካሄዳሉ። የያዝነው ሌላኛው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ጉዳዮቻችንን ጨምረን ሌሎች ቀሪ አዳዲስ መረጃዎችን አጠናቅረን የዛሬ መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ ዝርዝር ዘገባውን ይዘን እንመጣለን። በካሬ 84,000 ብር 50% የተረጋገጠ ባንክ የተመቻቸለት በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ እስከ በዓል ብቻ የሚቆይ ከ7% እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በግቢው ውስጥ 2 መዋኛ ገንዳዎች፣ ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታ ያካተተ ነው። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። በቀዳሚነት ወደምንመለከተው መረጃችን አለፍ። ጀግናው መከላከያ ሰራዊት በቆቦ ግንባር ድልን ተቀዳጀ። ፋኖ እንዲሁም የህዋቱ አርሚ 24 አርሚ 33 አርሚ 31 አርሚ 43 በጋራ በመሰለፍ በቆቦ ግንባር ጀመዶ ማርያም ጎለሽና ጎቡ ጋር በፈጠረው ትንኮሳ ከመከላከያ ሰራዊት ከባድ ኪሳራ እንደደረሰበት ተገልጿል። ፋኖ የህዋቱን 4 አርሚዎችን አስከትሎ ቆቦን ለመቆጣጠር ያደረገው ሙከራ በጀግናው መከላከያ ሰራዊት ከሽፏልም ተብሏል። በኋላ ቀርሳቤና የጦርነት ስልት ገብተው በፈጠሩት ግጭትም በአየርና በምድር በተቀናጀ የአጸፋ እርምጃ በደረሰባቸው ከባድ ምት ከ74 በላይ የፋኖና ቲዲኤፍ ሰራዊት የተደመሰሰ ሲሆን 118 ቁስለኛ ደግሞ ጥሙጋ ሆስፒታል፣ አላማጣ ሆስፒታል እንዲሁም በአላማጣ ከተማ 2 ጤና ጣቢያዎች መሆኔ ሆስፒታል፣ ማይጨው ለምለም ካርል ሆስፒታል ገብተው በሕክምና ላይ ይገኛሉ ተብሏል። አርቲስት ቴዲ አፍሮ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልሷል አለ የአርቲስቱ ማኔጅመንት። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ አዲስ አልበም ነገ ለአድማጮቹ ያቀርባል። በዚህ ርዕሰ ጉዳይ ዙሪያ እንዲሁም ደግሞ ሰሞኑን መነጋገሪያ ከሆነው የአርቲስቱ መነጋገሪያ ርዕሰ ጉዳዮች ጋር ጠንከር ያለ ዝርዝር ዘገባን ይዘንላችሁ ቀርበናል። እንደሚከተለው ይቀርባል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት ለአድማጩ ካደረሰ በኋላ ነገ ኢትዮሪካ የተሰኘ አልበሙን በራሱ የዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ እንደሚለቅ ተገልጿል። አልበሙ ምንም እንኳን ሰዋሰው መልቲሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቢነገርም በመካከል አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርሰው ነው የተሰማው። በማህበራዊ ሚዲያ ላይ ይህንን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ ሲገልጹና ያልተረጋገጡ መረጃዎችን ሲያሰራጩም ከርመዋል። እንደ ኢትዮፒካ ሊንክ የመዝናኛና መረጃ የሬዲዮ ፕሮግራም ገለጻ ከሆነ ቴዎድሮስ ካሳሁን ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል በስምምነት ነው ያፈረሰው። ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል ውል ውስጥ እየተካተቱት አዳዲስ ጉዳዮች ልዩነት ለመፍጠራቸውም ነው። ሁለቱ አካላት ከ4 ዓመት በፊት ነው ስምምነቱን የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች
ነጥቦችን በመግባታቸው አለመግባባቶቹ ተፈጥረዋል ተብሏል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሀሳብ ግን በቴዲ አፍሮ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይም ከስልክ ድምጽ ማሳመሪያ ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታን አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረምም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበር ተብሏል። የዚህን ግማሽ 25 ሚሊዮን ብር በወቅቱ ተከፍሎትም ነበር። አልበሙ እንዲወጣ ስምምነቱ ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በዚህ መሰረትም በመጨረሻም ውሉ በሰላማዊ መግባባት ሊፈርስ ችሏል ሲልም ነው የተገለጸው። ከሁለቱ ሳምንት በፊት ቴዲና አሳታሚው ድርጅት ውይይት አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶ የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መመለሱን የአርቲስቱ የማኔጅመንት ባልደረባ ተናግረዋል። ሰዋሰው መልቲሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጧል። አሳታሚው በስራ ሂደት በሚያጋጥሙ ሀሳቦች ምክንያት ውሉ በስምምነት ነው የፈረሰው ብሏል። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ ዩቲዩብ ቻናል እንዲሁም በተለያዩ የማዳመጫ አማራጮች ለህዝብ ያደርሳል ተብሎም ይጠበቃል። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁም የወር የቀን እንዲሁም ሰዓቱ ቁጥር ግጥም ጥሞሽ አርቲስቱ በምክንያት ያደረገው መሆኑን የማኔጅመንት ክፍሉ ለኢትዮፒካ ሊንክ የመዝናኛ መረጃ ፕሮግራም አሳውቋል። ስምምነቱ ሊፈርስ ስለቻለበት ምክንያት እንዲሁም አርቲስቱ ስለመለሰው የገንዘብ መጠን ሙሉ መረጃው የተወሰደው ከኢትዮፒካ ሊንክ የሬዲዮ ፕሮግራም ነው። ወሎ የብዝሃ ሃይማኖትና ባህል መገኛ የፍቅርና የአብሮነት ተምሳሌት እንዲሁም የታሪክ ማህደር ናት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወሎ ኮምቦልቻ መግባታቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ምክትል ጠቅላይ ሚኒስትሩ አክለውም እንደ ቦርከና ወንዝ የማይነጥፈው የህዝብ ገራገርነትና የማይጠገበውን ትህትናውን እንዲሁም እንደ ጦሳ ተራራ የገዘፈ መስተንግዶን ደማቅ አቀባበል ልባቸውን በሐሴት እንደሞላው ገልጸዋል። በወሎ ኮምቦልቻ አየር ማረፊያ ሲደርሱ ደማቅ አቀባበል ላደረጉላቸውና ርሂቡ ብለው ለተቀበሏቸው ለአማራ ክልል ርዕሰ መስተዳደር፣ ለክልሉ ከፍተኛ አመራሮች፣ ለሃይማኖት አባቶች፣ ለሀገር ሽማግሌዎች እንዲሁም ለመላው የወሎ ህዝብም ላቅ ያለ ምስጋናቸውን አቅርበዋል። በደቡብ ኢትዮጵያ ክልል በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች አመርቂ ውጤት የተገኘባቸው መሆኑን የክልሉ መንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ተናገሩ። በክልሉ የ2018 ዓመተ ምህረት የአረንጓዴ አሻራ የበልግ ወቅት ችግኝ ተከላ ማስጀመሪያ መርሃ ግብር አረንጓዴ አሻራ ለተምሳሌታዊት ሀገር ብልጽግና በሚል መሪ ሀሳብ በወላይታ ሶዶ ዙሪያ ወረዳ ሼላ ቦርኮሼ ቀበሌ ተካሂዷል። ተጨማሪ አለ። አቶ ገብረ መስቀል ጫላ በወቅቱ እንደገለጹት ባለፉት የለውጥ ዓመታት ተግባራዊ የተደረገው የአረንጓዴ አሻራ መርሃ ግብር አመርቂ ውጤት ተገኝቶበታል። መርሃ ግብሩ የተራቆቱና ከጥቅም ውጭ የነበሩ መሬቶች ለምተው እንደገና ጥቅም እንዲሰጡ ከማድረጉ ባሻገር 18.95 ከመቶ የነበረው የክልሉ የደን ሽፋን ወደ 23.86 ከመቶ በላይ ለማሳደግ ማስቻሉን ገልጸዋል። የችግኝ ተከላው ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ትልቅ አስተዋጽኦ እያበረከተ መሆኑን አመልክተዋል። በዘርፉ የመጣውን ለውጥ ለማስቀጠል ሁሉን የህብረተሰብ ክፍል በነቂስ በመውጣት ችግኝ መትከልና መንከባከብ እንደሚገባው አሳስበዋል። በምክትል ርዕሰ መስተዳደር ማዕረግ የክልሉ ግብርና ቢሮ ኃላፊና የዲላ ክላስተር አስተባባሪ ዶክተር መሪሁን ፍቅሩ በበኩላቸው በዘንድሮ የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጠቀሜታ ያላቸው ችግኞችን
ለመትከል ታቅዶ እየተሰራ ነው ብለዋል። በበጋው ወራትም 1384 የማህበረሰብ ተፋሰስ ውስጥ 159,000 ሄክታር መሬት በዋና ዋና የአፈርና የውሃ ጥበቃ ስራዎች መሸፈናቸውን ገልጸዋል። በበልግ የአረንጓዴ አሻራ የችግኝ የተከላ መርሃ ግብር የጥምር የፍራፍሬ የሀገር በቀል እጽዋት የቡና የእንሰት የጥላና የጌጥ ዛፍ ችግኞች ተከላ እንደሚደረግም ጠቁመዋል። ባለፉት 7 ዓመታት በተካሄደው የአረንጓዴ አሻራ መርሃ ግብር ተጎድቶ የነበረውን የተፈጥሮ ሀብት መመለስ ተችሏል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። በአሁኑ ወቅትም በዞኑ 16 ተራራዎችን ለማልማት በትኩረት እየተሰራ መሆኑን ጠቅሰዋል። በዘንድሮ የበልግ ወቅት የችግኝ ተከላ መርሃ ግብርም ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን ለመትከል ታቅዶ እየተሰራ እንደሚገኝም አብራርተዋል። በሐረሪ ክልል ለዘንድሮ የአረንጓዴ አሻራ ልማት መርሃ ግብር ዘርፈ ብዙ ችግኞች ዝግጅት እየተካሄደ መሆኑን የክልሉ ግብርና ልማት ቢሮ አስታወቀ። በክልሉ የአረንጓዴ አሻራ ልማት ስራዎችን ስኬታማ ለማድረግ ከወዲሁ የችግኝ ማፍላትና የተከላ ቦታ መለየት ዝግጅቶች እየተካሄዱ መሆኑን የክልሉ ግብርና ቢሮ የተፈጥሮ ሀብት ልማት አጠቃቀምና ጥበቃ ዳይሬክተር አቶ አራርሶ አደም ለኢትዮጵያ ዜና አገልግሎት ገልጸዋል። ችግኞቹም በመንግስት የችግኝ ማፍያ ጣቢያዎችና በግለሰቦች እየተዘጋጁ መሆኑን አንስተውም ከነዚህ ችግኞች መካከል 70% የሚሆኑት የፍራፍሬ ችግኞች መሆናቸውን አብራርተዋል። ቀሪዎቹ ችግኞች ደግሞ ሀገር በቀል ዛፎችና ለእንስሳት መኖና ለደን አገልግሎት የሚውሉ መሆናቸውን አቶ አራርሶ አክለዋል። ጥምር ጥቅም የሚሰጡ የአፕል የማንጎና የአቮካዶ ችግኞችም በክላስተር እንደሚተከሉ ነው የተናገሩት። በክረምቱ ወራት በክልሉ የሚተከሉ ችግኞች 1000 ሄክታር የሚሆን መሬት በስነ ህይወት ለማልበስም ታቅዷል ብለዋል። የቴክኒክና ሙያ ተቋማት ለዲጂታል ኢትዮጵያ ግንባታ ያላቸውን ሚና ለማጠናከር ትኩረት መሰጠቱን በስራና ክህሎት ሚኒስቴር የትምህርትና ክህሎት ለስራ ፕሮጀክት አስተባባሪ ገለጹ። በስራና ክህሎት ሚኒስቴር የትምህርትና ክህሎት ለስራ ፕሮጀክት ለ12 ክልሎች እንዲሁም 2 ከተማ አስተዳደሮች የስራና ክህሎት ቢሮዎች የአይሲቲ መሰረተ ልማት ድጋፎችን አድርጓል። ሚኒስትሩ ድጋፍ ካደረጋቸው መካከልም ኮምፒውተሮች፣ የኔትወርክ መሰረተ ልማት ቁሳቁሶች፣ ለቪዲዮ ኮንፈረንስ የሚያገለግሉ ቴሌቪዥኖች፣ የኤሌክትሪክ ማመንጫ ጄኔሬተሮችና የሶላር ፓኔሎች ይገኙበታል ነው የተባለው። የኦሮሚያ ክልል መንግስት ግልጽ እቅድ በማስቀመጥ የህዝቡን ህይወት የሚቀይሩ የልማት ስራዎችን እያከናወነ መሆኑን የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል መንግስት እንዲሁም የፓርቲ የሶስተኛ ሩብ ዓመት የስራ አፈጻጸም ግምገማ በቢሾፍቱ ከተማ መካሄድ ጀምሯል። በግምገማ መድረኩ ላይ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓዳ አብዱራህማን በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ እንዲሁም ሌሎች የክልሉ ከፍተኛ አመራሮች ተገኝተዋል። ርዕሰ መስተዳድሩ በዚህ ወቅት ባስተላለፉት መልእክትም ባለፉት ዓመታት የክልሉ መንግስት ግልጽ እቅድ በማስቀመጥ የህዝቡን ህይወት የሚቀይሩ የልማት ስራዎችን እያከናወነ ነው ብለዋል። በተለይም በሁሉም ዘርፎች በኢኒሼቲቭ መልክ ሲተገበሩ የቆዩ የልማት ስራዎች በክልሉ መሰረታዊ ለውጦች እንዲመዘገቡ ያስቻሉ መሆናቸውን አንስተዋል። ይህ የሶስተኛ ሩብ ዓመት ግምገማ ክልሉ የያዛቸውን ዓላማዎችና ተልእኮችን ስኬታማ በሚያደርግ መልኩ ይከናወናሉ ነው ያሉት። አመራሩም የክልሉን እቅድ በሚገባ በማበልጸግ ህዝባችንን ወደ ተሻለ ደረጃ የሚያሸጋግር እቅድ እንዲሆን ሁላችንም ድርሻችንን መወጣት አለብን ሲሉ አንስተዋል። በመድረኩ ላይ ባለፉት 9 ወራት የተከናወኑ የመንግስትና የፓርቲ የስራ አፈጻጸም ሪፖርቶች ቀርበው የታዩ ጥንካሬዎችና ድክመቶች ተለይተው ለቀጣይ ስራዎች አቅጣጫ ይቀመጣልም ተብሏል። በተጨማሪም የ2019 ዓ.ም የእቅድ መነሻ የሚቀርብ ሲሆን በግምገማው ላይ የዞን የከተማ እንዲሁም የወረዳ አመራሮች በመሳተፍ ላይም ይገኛሉ። በኢትዮጵያ እየተተገበረ የሚገኘው የኢኮኖሚ ሪፎርም በሀገር በቀል እውቀት እየተቃኘ እንዲሁም በራስ ባለቤትነት የሚመራ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የ2026 የዓለም አቀፉ የገንዘብ ድርጅት IMF እንዲሁም የዓለም ባንክ የጸደይ ወቅት ስብሰባ በዋሽንግተን ዲሲ እየተካሄደ ይገኛል። ተጨማሪ አለን።
ዶክተር ኢዮብ ተካልኝ በመድረኩ ላይ የኢትዮጵያ አጠቃላይ የፋይናንስ ዘርፍ ማሻሻያ አጀንዳ ለከፍተኛ የዓለም አቀፍ ተቋማት የስራ ኃላፊዎች አብራርተዋል። በስብሰባው ላይ ከዓለም አቀፍ የገንዘብ ድርጅት IMF፣ ከዓለም ባንክ እንዲሁም ከአውሮፓ ኮሚሽን የተወከሉ ከፍተኛ አመራሮችም ተገኝተዋል። የባንኩ ገዢ ገበያዎችን፣ ተቋማትን እንዲሁም መረጋጋትን በፈታኝ ወቅቶች ውስጥ መገንባት በሚል መሪ ሀሳብ በሰጡት ገለጻ የኢትዮጵያ የሀገር በቀል የኢኮኖሚ ማሻሻያ አጀንዳ አማካኝነት በፋይናንስ ስርዓቱ ላይ እየተከናወነ ያለው መዋቅራዊ ሽግግር በዝርዝር አቅርበዋል። በዚህም ዘርፉን ለማዘመን እየተወሰዱ ያሉ እርምጃዎችን ለተሳታፊዎች አብራርተዋል። የባንኩ ገዢ ኢትዮጵያ ወደ ወለድ ተመን ተኮር የገንዘብ ፖሊሲ ማዕቀፍ እያደረገች ያለውን ሽግግር እንዲሁም በገበያ የሚወሰን የውጭ ምንዛሬ ተመን ስርዓት ትግበራን በዋነኛነት አንስተዋል። በተጨማሪም በአዲሱ የብሔራዊ ባንክ አዋጅ እንዲሁም በዘመናዊ የባንክ ህግጋት የታገዘውን የቁጥጥር ማዕቀፍ የሀገሪቱን የፋይናንስ መዋቅር ሙሉ በሙሉ እየለወጠው እንደሚገኝ ገልጸዋል። የገዢው መልእክት ዋነኛ ማጠንጠኛም የሪፎርሙ ባለቤትነት ሲሆን የኢትዮጵያ ኢኮኖሚ ማሻሻያዎች በሀገር በቀል እውቀት እየተቃኙ እንዲሁም በስትራቴጂካዊ ቅደም ተከተል የሚመሩ መሆናቸውን አጽንኦት ሰጥተው ተናግረዋል። ከተለያዩ አካላት የሚገኘው ማንኛውም የቴክኒክ ድጋፍም ቢሆን በሀገሪቱ ፍላጎት ላይ የተመሰረተና ከልማት የቅድሚያ ትኩረቶች ጋር የተጣጣመ እንጂ ከውጭ ተጽዕኖ የሚመነጭ አለመሆኑን አስገንዝበዋል። ወደፊት ስለሚከናወኑ ተግባራት ማብራሪያ የሰጡት የባንክ ገዢው በቀጣዩ ምዕራፍ የሀገር ውስጥ የፋይናንስ ገበያን ይበልጥ ማሳደግ እንዲሁም ዘርፉን ለውጭ ኢንቨስትመንት ክፍት ማድረግ የሪፎርሙ ቀዳሚ አጀንዳዎች መሆናቸውንም አመልክተዋል። ለዚህም ዘላቂ ለውጥ ለማምጣት ተከታታይነት ያለው ተቋማት አቅም ግንባታ፣ የፖሊሲ ቀጣይነት እንዲሁም የግል ዘርፉን የሚመራውን ኢኮኖሚ መሸከም የሚችል ጠንካራ የፋይናንስ ስርዓት መገንባት ወሳኝ መሆኑን መግለጻቸውን የገንዘብ ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ አመልክቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሮቦ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መረጃዎቻችንን አሁን ደግሞ ከውጭ ወደ ያዝናቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ቱርክ F-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ አሰፈረች። የሶማሊያ ፌዴራል መንግስት የግዛት ቁጥጥሩን ለማጠናከርና እያደገ የመጣውን የክልሎችን ተቃውሞ ለመመከት በሚንቀሳቀስበት በዚህ ወቅት ቱርክ F-16 ተዋጊ ጀቶችን ሞቃዲሾ ላይ በማስፈር ለሀገሪቱ የምታደርገውን ወታደራዊ ድጋፍን በከፍተኛ ሁኔታ ማደጓን አሳውቃለች። ጂንስ የተሰኘው ወታደራዊ መረጃ ተቋም መጀመሪያ የዘገበው ይህ ስምሪት በኤደን አዲ ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጀቶች የሚሆኑ ልዩ የመጠለያ እንዲሁም የጥገና ተቋማት ግንባታን ጨምሮ ለወራት የተከናወነ የመሰረተ ልማት ማሻሻያዎችን ተከትሎ የመጣ መሆኑን የጋሮዌ የዜና አገልግሎት ሚያዝያ 6 ቀን 2018 ዓ.ም ገልጿል። የቱርክ ባለስልጣናት እንደገለጹት አውሮፕላኖቹ በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻን ለማጠናከር እንዲሁም በተለይም በሶማሊያ የባህር ዳርቻ እየተካሄደ ያለውን የነዳጅ ፍለጋ ስራ ተከትሎ የባህር ላይ ደህንነትን ለመጠበቅ የታለሙ ናቸው ብለዋል። በመጨረሻም ዜና ስፖርት። የአውሮፓ ቻምፒየንስ ሊግ ቀሪ 2 የሩብ ፍጻሜ የመልስ ጨዋታዎች ዛሬ ማምሻውን ይደረጋሉ። ምሽት 4 ሰዓት ላይ ባየር ሙኒክ ከሪያል ማድሪድ 75024 ተመልካቾችን በሚያስተናግደው አሊያንስ አሬና ስታዲየም የሚያደርጉት ጨዋታ ተጠባቂ ነው። ሁለቱ ቡድኖች ባለፈው ሳምንት በበርናቦ ባካሄዱት ጨዋታ
ባየር ሙኒክ 2-1 አሸንፏል። በዚህም ሉዊስ ዲያዝ እንዲሁም ሃሪ ኬን የማሸነፊያ ግቦችን ያስቆጠሩ ተጫዋቾችም ናቸው። ኪሊያን ምባፔ ለማድሪድ ብቸኛውን ግብ ከመረብ ላይ አሳርፏል። ውጤቱ ባየር ሙኒክ ወደ ግማሽ ፍጻሜ ለማለፍ ያለውን እድል የተሻለም አድርጎታል። የ15ኛ ጊዜ የዋንጫ ባለቤት ሪያል ማድሪድ ወደ ግማሽ ፍጻሜ መግባት እድሉ ያበቃለትም አይደለም። በሻምፒየንስ ሊጉ ላይ ትኩረቱን ያደረገው ማድሪድ ውጤቱን ለመቀልበስ ጠንካራውን ባየር ሙኒክን ማሸነፍ ይጠበቅበታል። የ6 ጊዜ ውድድሩ አሸናፊ ባየር ሙኒክ ወደ ግማሽ ፍጻሜው ወይንም 4 ውስጥ የመግባት እድሉ በራሱ እጅ ላይ ይገኛል። በሌላኛው መርሃ ግብር አርሰናል ስፖርቲንግ ሊዝበን ምሽት 4 ሰዓት ላይ በኤምሬትስ ስታዲየም ያስተናግዳል። ሁለቱ ቡድኖች በመጀመሪያው ዙር ባደረጉት ጨዋታም አርሰናል ከሜዳ ውጪ በካይ ሃቨርትዝ ጎል 1-0 ማሸነፍ ችሏል። አርሰናል ወደ ግማሽ ፍጻሜ የመግባትም ሰፊ ግምትን አግኝቷል። የፖርቹጋሉ ስፖርቲንግ ሊዝበን ወደ ሩብ ፍጻሜ ለማለፍ በውድድሩ ጠንካራ ቡድን የሆነውን አርሰናልን ከሜዳ ውጪ የማሸነፍ ከባድ የቤት ስራም ይጠብቀዋል። ትላንት በተደረጉ የሩብ ፍጻሜ መልስ ጨዋታዎችም ፒኤስጂ ሊቨርፑልን፣ አትሌቲኮ ማድሪድ ደግሞ ባርሴሎናን በድምር ውጤት በማሸነፍ ለግማሽ ፍጻሜ ማለፍ የቻሉ ቡድኖች ናቸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትከታተሉን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እያክብሮ ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።